አይዞህ ድነሃል አይዞህ አትፍራ ዝም ብለሽ ወንድሜ ላይ አታሟርችበት ቅድስት መድብል እውነቱን ነው ተረጋጊ እባክሽ እኛ ስለተጨነቅን ምንም የምናደርገው ነገር የለንም እባክሽ ተረጋጊ ሉላ አንቺ ሉላ እንዴት ነው የምታስቡት አብረን እኮ ነው የሰማነው ዶክተሩ አብሮ መርዘናተታል አብረን እኮ ነው የሰማነው እንዴት ነው የምታስቡት ይሄ በፍጹም ሊሆን አይችልም ወንድሜን ማንም ሊመርዘው አይችልም ይኸውልሽ ዶክተሮቹ ተሳስተሙን አለባቸው ይገባሻል ሰምተከዋል አብረን ተመርዟል አልተመረዘም ነገርኩሽ አስለፍልፊ እንደውም አንተ ነህ የወንድምክም የባልም ገዳይ አንተ ነህ እኔ የወንድሜ ጠላት እንጂ ማለት የምትባሏን ግን አምጥታ ያስመረዝከው አንተ ነህ ቅድስት ዶክተር የሆነ ነገር አድርጊ ቅድስት ምንድን ነው የልትይጂ ነው እነማን ናችሁ ልቀቀኝ የምሰጥሽን እያንዳንዷን ሚሽን ሳታወላዊ ትፈጽሚያለሽ ታዛዥ ነኝ ቅድስቴ እና ቤተሰቡ እንግዲህ ዛሬ በጣም በትልቅ ጭንቀትና ሐሳብ ውስጥ ነው የሚገኘው እንግዲህ ብሩኬን እንደሚታወቀው በሰርጋቸው ዕለት በደስታቸው በዋናው የደስታቸው ዕለት እንግዲህ ወይዘሮ ማለት አቅዳ አደራጅታ እንግዲህ በጣም ከባድ የሆነ አደጋ ነው ያደረሰችው አጠቃላይ ቤተሰቡን ሆን ብላ አስባበት ተዘጋጅታ ነው እንግዲህ ይሄን ነገር ያደረገችው በመጨረሻም እንግዲህ ቤተሰቡ በጣም ተተረማምሷል ማለት ነው ቤተሰቦቻችን በጣም ከባድ ነገር ነው ያጋጠመው በዚህም እንግዲህ መድብልም ሁሉም ሰው በጣም ተደናግጧል በጣም በቃ ትልቅ ሀዘንና ዲፕሬሽን ውስጥ ነው የገባው ምክንያቱም ይሄ ነገር በጣም ከባድ ነገር ነው ቤተሰቦቻችን በጣም ያማል ይደብራል ከምንም በላይ በጣም ነው ዋጋ የሚያስከፍል ነገር ነው ይሄ ነገር የደረሰባቸው ደስ እንደ ቤተሰብ በጣም ኃይለኛ ነገር ነው ምክንያቱም ብሩክን ያክል ወንድም በዚህ ልክ በጣም በከባድ በዚህ ሁኔታ ወድቆ ማየት በጣም ነው የሚያሳዝነው በጣም ነው የሚያመው በጣም ይደብራል በጣም ማለት ነው ቤተሰቦቻችን ምክንያቱም እንደምታውቁት በጣም ከባድ ነው መስዋዕትነት ያስከፈላቻቸው ማለት ነች እንግዲህ እንዳውም ብሩክ ማን ነው መድብል በሚገርም ሁኔታ ቤተሰቡን ለማዳን ወይም ደግሞ ቤተሰቡን በቃ ማለት እሷም ተቀይራለሁ ተለውጫለሁ ብላ ስትል የእውነትም ተለውጣለች ተቀይራለች የሚል ሐሳብ ስለነበረው የሚችለውን ነገር ለማድረግ የሚችለውን ሁሉ ብዙ ነገሮችን አድርጓል ተስተካክላ ወደ ራሷ ተመለሳ ራሷን ለራሷ ይቅርታ አድርጋ ቤተሰቧን ራሷን ድጋሜ ደግሞ ሷም ካለችበት ችግር እንድትወጣ ብዙ እንትኖችን ሰጥቷታል ብዙ ቻንሶችን እድሎችን ሰጥቷታል ግን ደግሞ በቃ ካቀም በላይ ነበር የሆነችው አሁን ላይ ግን ያላት አስተሳሰቧ ሁኔታዋ ምንም የምትቀየር ሰው አይደለችም በነገራችን ላይ ማለት ምንም በጭራሽ ማለት ነው ጭራሽ በቃ መቀየር የሚለው ነገር እንኳን በአእምሮዋ ውስጥ ማሰብ ማሰላሰል የማትችል የማትፈልግ ሴት ነች በጣም ያማል እውነት ለመናገር ስለሷ ሲታሰብ በጣም ነው የሚደብረው በጣም ነው የሚያስጠላው ምክንያቱም የምታስበው ሐሳብ የምታሳየው ሪአክሽን የምታደርገው ድርጊት በቃ ከአእምሮ በላይ ነው በቃ ይሄ በቃል የማይገለጽ ታውቃላችሁ በጣም ነው የሚያመው በጣም ነው የሚደብረው ያደረገች ያለችው ነገር በዛ ማካኝነት እንግዲህ ሁሉንም ነገር በትግስት ለማለፍ በሚቻል ለመቻል ሞክረዋል ግን ደግሞ ይሄ ግን ከአቅም በላይ ነው የሆነባቸው ቤተሰቦቻችን በተለይ መድብል ይሄን ነገር በቃ ማመን አስተሚያቅተው ድረስ በጭራሽ ረ ወንድሜ እንደዛ አይሆንም ለምን እንዴት በጭራሽ የኔ ወንድም እኮ እንደዚህ የሚሆን ሰው አይደለም እያለ እንግዲህ በቃ ህልም ነው የመሰለው ታውቃላችሁ የሚገርመው ህልም ነው እንጂ የእውነት ይሄ ነገር እውነት ተፈጥሯል ብሎ በፍጹም አላሰበውም ደግሞ የእውነትም አይመስልም ያደረገች ያለችው ነገር ማለት በጣም ዘግናኝ ነገር ስለሆነ ቤተሰቦቻችን በጣም ነው የሚዘገነነው አስተሳሰቧ ያደረገችው ነገር እንግዲህ ሁለቱንም አንድ ላይ ድብን ለማድረግ ነው እንግዲህ ያንን የሰጠችው አንደኛው ብርጭቆ ላይ እንኳን ብቻ አይደለም ሁለታቸውም ላይ ያደረገችው ሶስቱ ደግሞ ሁለቱም ጠጥተውት ቢሆን ሁለቱም ኦሬዲ ካላካማሊ ማድረግ ነበር ሐሳቧ ግን ያው እንደ እግዚአብሔር ፈቃድ ሆኖ ሁለቱም አልጠጥቱም አጋጣሚ ብሩክ ጠጥቶት ያው እሷ ስላልጠጣችሁ ቅድስቴ ከዛ ለመትረፍ ይችላል ማለት ነው ማለት ግን ሐሳቧ አላማዋ በቃ ሁለቱንም መግደል ነበረ በቃ ለአንደኛ ካላካማሊ ማድረግ መግደል
ማቦስ ይቋቁል ነበር ሀሳቧ የነበረው ግን አልተሳካላትም አልሆነላትም እንደገና ተወቹ እንጂ ማለት አድርጋለች በሷ ቤት ሁለቱንም ለመግደል ያደረገችው የሄደችበት ርቀት እንደዚህ ተብሎ በቃል የሚገለጽ ነገር አይደለም ግን ደግሞ ያው በእግዚአብሔር ቸርነት ቅድስቴ ተርፋለች ግን ቅድስቴም ቢሆን በድንጋጤ ታንዴ 2-3 ነው እንግዲህ ፌንት የበላችሁ ፌንት አደረገችው የደነገጠችው የታመመችው ድጋሜ እዛው ሆስፒታል እንደገና እሷን ደግሞ ሌላ አስታማሚ ያስፈልጋት በቃ ሌላ አስታማሚ ስትነሳ ስትወድቅ ያው እንግዲህ ካንዲ 2 ሌላ አስታማሚ እሷም ምክንያቱም ፌንት እየበላች እንደገና ህክምና እየተደረገላት አሁንም ፌንት ስትበላ ሌላ ህክምና እየተደረገላት ነው እንግዲህ እስካሁን ድረስ የቆየችው ይሄ ደግሞ በጣም ከባድ ነው ውድ ቤተሰቦቻችን ግን ምንም ማድረግ አይቻልም የሆነውን ነገር አሚን ብሎ ከመቀበል ውጪ ያው በእግዚአብሔር ቸርነት እንግዲህ ሁሉ ነገር እንደሚታለፍ ተስፋ እናደርጋለን ባለበት ዘው ቢወድቅም ከዚህ በላይ ምንም መጣ ነገር የለም ማለት ብሩክ ዘው ባለበት ቢቀር እንደወደቀ ዘው ቢቀር ቢሞት ከዚህ በላይ ምንም የለም ተርግጥ አሁንም ያለበት ጉዳይ በጣም አስቸጋሪ ከባድ ችግር ውስጥ እንደሆነ ምንም ብዙ የሚታዩ ነገሮች አሉ ግን ቢሆንም ደግሞ ያው መልካም ነው ብለን ተስፋ እናደርጋለን ምክንያቱም የሆነ ያለው ነገር ከአቅም በላይ ቢሆንም ጀስት ደግሞ ለሁሉም ነገር እግዚአብሔር ይመስገን ከዛ ያተረፈው አምላክ ደግሞ ሆነም በምንም አንደኛ ህክምናው ላይ በደንብ እዚህ ጋር ክትትል ይደረጋል ሁለተኛ ደግሞ በጸበልም በተለያየ ምክንያቱም ትሪት ተደርጎ እንግዲህ ወደ ራሱ ጤንነት እንደሚመለስ ተስፋ እናደርጋለን ግን አሁንም በህክምናው እንደታየው ከሆነ በጣም ከባድ የአደጋ ስለሆነ የደረሰበት አሁን ምናልባት ከዚህ በላይም ለከፋ አደጋ ያጋልጠዋል ተብሎ የሚገመት ሁኔታ ላይ ነው ያለው እንደ እንትን ማለት ነው እንደ ህክምና ሲታይ ማለት ነው ቤተሰቦቻችን ምክንያቱም ከሁኔታዎች አንፃር ከሚታየው ነገር አኳያ በጣም አስቸጋሪ የሚባል ሁኔታ ነው ምክንያቱም በጣም ከባድ አደጋ ስለሆነ የደረሰበት የወሰደው በተለይ መድኃኒት በጣም ከባድ ስለሆነ በዛ አማካኝነት እንግዲህ ትንሽ ነገር የሹ ከበድ ያለ ነው ለዛም ነው እንግዲህ ሁሉም ነገር ያው በጊዜው በሰዓቱ መልካም ነውና እግዚአብሔር ይመስገን እዛው ባለበት ሞቶም ቢቀር ከዚህ የበለጠ ምንም አይነት ነገር ስላልነበረ እንግዲህ ሁኔታዎች እንደሚስተካከል ባለሙሉ ተስፋዎች ነን እግዚአብሔር ይመስገን ሁሉም ነገር በመክንያት ነው የሚሆነው ሁሉም ነገር ለመክንያት ነው የሚሆነው በዛ አማካኝነት እንግዲህ ሁሉም ነገር በትግስት መታገስ ማለፍ ለበጎ ነው በቀጣይ እንግዲህ ሁሉም ነገር ተስተካክሎ ሁሉም ነገር መልካም ሆኖ ደስ በሚል ሁኔታ ሁላችንም አብረን የምናየው ነው የሚሆነው ቅድስቴም እንግዲህ ተመኛችሁን ለማግኘት ብዙ ሞከረች አንዳንዴ ህይወት እንደዚህ ናት በቃ የሆነን ቻሌንጅ አልፋችሁ የሆነ ቦታ ላይ ስትደርሱ በቃ አሁን እግዚአብሔር ይመስገን በቃ አሁን ወጣሁት ዳገቱን ጨረስኩ ብላችሁ የሆነች ድላላ አስታገኙ ያንን አቀበቱን ያንን መከራውን ያንን ችግሩን ያለፋችሁ ሲመስሏችሁ ራሳችሁን በቃ አሁን ብላችሁ ለተተነፈሱ ስትሉ መልሶ በቃ ሌላ ተፍት ለፊት የሚመጣባችሁ ዳገት አንዳንዴማ ጭራሽ ማትወጡት የሚመስል እንዲህ እንወጣዋለሁ የሚባል ነገር ሁሉ ያጋጥማል በቀጣይ አዲስ ቪዲዮ እንገናኝ ላይክ ሼር ሰብስክራይብ አድርጉ መልካም ጊዜ